ሰላም እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ የ10ኛ ክፍል ፊዚክስ ትምህርት ላይ በዩኒት 6 ማለትም ኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ በተሰኘው ዩኒት ውስጥ ሴክሽን 6.7 ፕራይመሪ ከለርስ ኦፍ ላይት ኤንድ ሂውማን ቪዥን ብለን እንመለከታለን። እንግዲህ እንደምታስታውሱት ከዚህ ቀደም ብለን ስለ ጂኦሜትሪካል ኦፕቲክስ ስንነጋገር ነበረ። ታዲያ በተጨማሪ ምን እናያለን ማለት ነው? ስለ ፕራይመሪ ከለርስ እናያለን። ፕራይመሪ ከለርስ የምንላቸው ምንድን ናቸው? እንዴትስ አይናችን እነዚህን ከለሮች ዲቴክት ያደርጋል መመልከት ይችላል የሚለውን ነገር እናያለን። በተጨማሪ ስለዚህ ስለ ሂውማን ቪዥን ነው የምናወራው። ሰዎች እንዴት ነው አንድን ነገር አንድን ከለር የሚመለከቱት ወይም አንድን ብርሃን በሚመለከቱበት ጊዜ በምን አይነት መንገድ ነው የሚመለከቱት የሚለውን ነገር እንወያያለን ማለት ነው። ስለዚህ በዚህ ቪዲዮ እስከ መጨረሻ ከቆያችሁ በቂ የሆነ ግንዛቤ እንደምታገኙ ልነግራችሁ እፈልጋለሁ በመጀመሪያ። ስለሆነም ሳቋማን ቴሌግራም፣ ዩቲዩብ እና ዌብሳይቱ ገብታችሁ መመልከት ትችላላችሁ፣ መከታተል ትችላላችሁ። በዚህ ሴክሽን መጨረሻ ላይ የምታውቋቸው ኮር የሆኑ ነጥቦች አንደኛው ምንድን ነው? so you should be able to list the primary colors of light። ስለዚህ አንደኛው ከዚህ ሴክሽን የምታገኙት የምትችሉት ነገር ምንድን ነው? እነዚህ ፕራይመሪ ከለርስ ኦፍ ላይት የሚሉትን ነገር ሊስት ማድረግ ትችላላችሁ። ሁለተኛ ደግሞ describe the relation between primary colors and human vision። እነዚህ ፕራይመሪ ከለሮች እና በሰዎች እይታ ላይ ያለውን ሪሌሽንሽፕ ማለት ነው እንመለከታለን። ታዲያ ስንጀምር light travels into the eye to the retina located on the back of the eye። ስለዚህ ሁል ጊዜ አይናችን ላይ ላይት ሬይ በሚያልፍበት ጊዜ ሪፍራክት ሆኖ ያ ላይት ሬይ ማለት ነው ወዴት ያልፋል ማለት ነው? ረቲና ወደ ተሰኘው የአይናችን ክፍል ያልፋል ማለት ነው። ስለዚህ ስለ ጂኦሜትሪካል ኔቸሩ ምን አይነት ኢሜጅ ነው የሚለውን ነገር ቀደም ብለን ባሉ ሴክሽኖች ተነጋግረናል። ነገር ግን እኛ የምናወራው አሁን ስለ ሬቲና ላይ ስላሉ ፎቶ ሪሰፕተሮች ነው የምናወራው ማለት ነው። ስለዚህ የመጀመሪያው ዋናው ነጥብ ምንድነው? ሁልጊዜም ላይት ካለፈ በኋላ በአይናችን ውስጥ ረቲና የተሰኘው የአይናችን ክፍል ላይ ያርፋል ብለን ተነጋግረን ነበረ እና ረቲና የተሰኘው የአይናችን ክፍል ሞር ማግኒፋይ በምናደርግበት ጊዜ አጉልታችሁ በምትመለከቱበት ጊዜ ምንድነው? the retina is covered with millions of light receptive cells called cones። ስለዚህ ላይት ሪሴፕቲቭ የሆኑ ሴሎች አሉ። እነዛ የምንላቸዋለን አንደኛው ኮንስ እንላቸዋለን። ኮን የምንላቸው እነዚህ ወይም ኮን የምንላቸው ሴሎች ምንድናቸው? they are color sensitive ናቸው። ስለዚህ እንደምትመለከቷቸው የኮን ቅርጽ ያላቸው ናቸው እና እነዚህ ከለርን ዲቴክት የሚያደርጉ ፎቶ ሪሰፕተሮች ናቸው። ስለዚህ እነዚህ ፎቶ ሪሰፕተር ሴልስ እንላቸዋለን ወይም ደግሞ ላይት ሴንሲቲቭ ሴልስ እንላቸዋለን። ስለዚህ ኮኖች ከለርን ዲቴክት በማድረግ እንዲሁም ደግሞ ለምሳሌ ሌሎች ደግሞ ሴሎች ምን ብለን እንጠራቸዋለን? ሮድስ እንላቸዋለን። ሮድ የምንላቸው እነዚህ የሮድ ሼፕ ያላቸው ምንድናቸው? ወይም ዘንግ የሚመስሉት they are sensitive to light intensities so which are more sensitive to intensity ይለናል። ስለዚህ የብርሃኑን መጠኑን ለምሳሌ የበዛ መጠን ያለው ወይስ አነስተኛ የብርሃን መጠን ያለ የሚለውን ነገር ለመለየት የሚያገለግሉን ምንድናቸው? ሴሎች ናቸው። ስለዚህ እነዚህ ሁለት ሴሎች ወይም ኮንስ ኤንድ ሮድስ የተሰኙ ሴሎችን መሰረት አድርገን ነው ማለት ነው አንድን ኦብጀክት ከለር የምንመለከተው እንዲሁም ደግሞ የላይት ኢንተንሲቲ የምንመለከተው ማለት ነው። ስለዚህ እነዚህ ሴሎች ወይም ኮንስ የምንላቸው እንዲሁም ደግሞ ሮድስ የምንላቸው ማለት ነው so these cells detects light and send signal to the brain። ስለዚህ አንደኛው ፋንክሽናቸው ምንድነው? ላይትን ዲቴክት ያደርጋሉ። ታዲያ ያንን የላይት ሲግናል በምን ወዴት ይሰዳሉ ማለት ነው? መረጃው ወደ ብሬናችን ኢንተርፕሬት እንዲሆን ሴንድ ያደርጋሉ ወይም ይሰዳሉ። ሶ ምን አለ በተጨማሪ ደግሞ አብዛኛው ሰው የሚኖረው አይኖቹ የረቲና የተሰኘው የአይን ክፍል ላይ ያሉት የኮን አይነቶች 3 አይነት ኮኖች ናቸው። ሶ እነዚህ ኮንስ ምንድናቸው? ለፕራይመሪ ከለሮች ሴንሲቲቭ የሆኑ ናቸው። ሶ each color stimulate multiple cone cells። ስለዚህ እያንዳንዱ ከለር የምትመለከቱት ከለር አይናችን ውስጥ የተለያዩ ወይም ብዛት ያላቸው እነዚህ ኮን ሴሎችን ምን ያደርጋል ማለት ነው? ስቲሙሌት በማድረግ ለምሳሌ በማነቃቃት የተለያዩ ከለሮችን እንድትመለከቱት ያደርጋል ማለት ነው። so combined response create unique signal for each color። ስለዚህ የነዚህ ኮን ሴሎች ማለት ነው ኮምባይንድ የሆነ
ሪስፖንስ ወይም ምላሽ ለእያንዳንዱ ቀለም ዩኒክ የሆነ ልዩ የሆነ ሲግናል እንዲፈጠር ያደርጋል ማለት ነው። ስለዚህ አእምሯችን ማንኛውንም ከለር ዲቴክት በሚያደርግበት ጊዜ በምን አይነት መንገድ ነው የኮን ሴሎች ተባብረው የሚፈጥሩት ሲግናል አእምሯችን ላይ ሂዶ ኢንተርፕሬት ስለሚሆን ነው ማለት ነው። ስለዚህ ፊዚክሱ ምንድን ነው ብላችሁ ከጠይቃችሁኝ፣ ስለዚህ ፎቶ ሪሰፕተርስ ያላቸው ወይም ኮንስ የምንላቸው work with nerve cells to relay color information to the brain። ስለዚህ የከለር ኢንፎርሜሽን ወደ ብሬናችን እንዲደርስ የሚያደርጉ ሴሎች ናቸው። ስለዚህ እነዚህ ፎቶ ሪሰፕተርስ ማለት ነው። ስለዚህ ከነርቭ ሴሎች ጋር ተቀናጅተው የሚሰሩ ሴሎች ናቸው። so objects are seen when light reflects off them። ስለዚህ አንድ ኦብጀክት ይታያል ስንል ወይም አንድን ኦብጀክት መታየት ይችላል ስንል ላይት ካረፈበት በኋላ ኦብጀክቱ ላይ ሪፍሌክት ስለሚሆነው፣ ስለዚህ ሪፍሌክት ሲሆን ከኦብጀክቱ ምን ይፈጠራል ማለት ነው? ያ ሪፍሌክት የሆነው ላይት ማለት ነው አይናችን ውስጥ ፎቶ ሪሰፕተሮች ላይ ካረፈ በኋላ ወደ አእምሯችን ላይ ሪኢንተርፕሬት ይሆናል። so reflected light enters the eye and activates photoreceptor። ስለዚህ ፊዚክሱ እጅግ በጣም ቀላል ነው። ሪፍሌክትድ የሆነው ላይት ከአንድ ኦብጀክት ላይ አይናችን ውስጥ ይገባል። then ፎቶ ሪሰፕተሮችን አክቲቬት ያደርጋል። then አክቲቬት ካደረገ በኋላ እነሱ ደግሞ ከብሬን ጋር በመቀናጀት ኢሜጅ የምንለውን ነገር እንድናይ ያደርገናል። ስለዚህ different wavelengths of light are perceived as different colors። ስለዚህ የተለያየ ዌቭሌንግዝ ያላቸው ላይቶች ፐርሲቭ የምናደርገው ወይም በአይናችን በምንመለከትበት ጊዜ ምንድነው በተለያየ ከለር ነው የምናያቸው ማለት ነው። so for example light with a wavelength of 400 nanometer is seen as violet። አሁን ለምሳሌ 400 ናኖሜትር የሚያል ዌቭሌንግዝ ያለው ላይት በምትመለከቱበት ጊዜ ከለሩ ምንድነው የቫዮሌት ከለር አለው። and light with a wavelength of about 700 nanometer is seen as red። በተጨማሪም ደግሞ 700 ናኖሜትር የሚያል ርዝመት ያለው ዌቭሌንግዙ ማለት ነው ይህንን ላይት በምትመለከቱበት ጊዜ የሚያሳየው ቀለም ወይም ፐርሲቭ የምታደርጉት ቀለም ሬድ ነው። ይሁንና ሁል ጊዜ ሲንግል ዌቭሌንግዝ ያለውን አንድን ላይት መመልከት የተለመደ አይደለም። አንድ አንኮመን የሆነ ነገር ነው። ስለዚህ ለምንድን ነው ካላችሁ አንድን ከለር ፐርሲቭ የምናደርግበት ያንን ከለር የምናይበት ነገር በምን አይነት መንገድ ነው? የፎቶ ሪሰፕተር የምንለው ለምሳሌ የረቲና ውስጠኛው ክፍል ላይ እዛ ላይ ፎቶ ሪሰፕተር የሆኑ 3 አይነት ኮንስ ነው ያሉት። እነዚህ ኮን ሴሎች የምንላቸው አንደኛው ሴት የምንለው ለቀይ ቀለም ሴንሲቲቭ የሆነ ነው። so one set that is most sensitive to red light ለቀይ ቀለም ሴንሲቲቭ የሆነ አለ። ሌላ ደግሞ ሴት ምንድነው ለግሪን ላይት ሴንሲቲቭ የሆነ አለ። ሌላኛው ደግሞ ለብሉ ላይት ሴንሲቲቭ አለ። ስለዚህ የነዚህ ተቀናጅተው የሚፈጥሩት ውጤት ነው ማለት ነው አንድን ከለር እንድናይ የሚያስችለን ማለት ነው። ስለዚህ እነዚህ ላይት ሪሰፕተርሶች ማለት ነው ዋናው ቁልፍ ሀሳብ ምንድነው? light receptors within the eye transmit message to the brain which produces the familiar sensations of color። ስለዚህ እኛ በተለምዶ የምናውቀውን የከለር ሴንሴሽን የተለያዩ አይነት የከለር ቫራይቲዎችን የምናየው በምንድን ነው ማለት ነው? እነዚህ ፎቶ ሪሰፕተሮች ማለት ነው ላይት ሪሰፕተሮቹ ያንን ሲግናል ወደ አእምሯችን ከላኩ በኋላ አእምሯችን ኢንተርፕሬት አድርጎ የምናገኘው ሪዛልት ቶታሊ ምንድን ነው ማለት ነው የከለር የሚለውን ነገር ሚኒንግ የምናገኘው ከዛ በኋላ ነው ማለት ነው። ስለሆነ እነዚህ ከለሮች ማለት ነው the colors of red, green and blue lights are classically considered the primary colors because they are fundamental to human vision። ስለዚህ ለሰዎች እይታ መሰረት የጣሉ ከለሮች ስለሆኑ እነዚህ ሬድ፣ ግሪን እና ብሉ እንደ ፕራይመሪ ከለሮች ተደርገው ይወሰዳሉ ማለት ነው። ስለዚህ ታስቡት የሚገባው ምንድነው እነዚህ ምንድናቸው? ኤሌክትሮማግኔቲክ ዌቭ ማለትም ፊክስድ የሆነ ናኖሜትር ማለትም የራሳቸው የሆነ ዌቭሌንግዝ ያላቸው ምንድናቸው? ላይቶች ናቸው። ስለዚህ ሁሉም እንግዲህ ሌሎች ከለሮች ማለት ነው እነ ቪዚብል ስፔክትረም ውስጥ ያሉ ከለሮች የምትመለከቱት ማለት ነው ሊሰሩ የቻሉት ከምንድን ነው? ከነዚህ 3 ፕራይመሪ ከለሮች ናቸው ማለት ነው። እና all visible colors can be created by combining different amount of 3 primary colors። ስለዚህ የተለያየ መጠን እየወሰዳችሁ ከእያንዳንዱ ፕራይመሪ ከለር ማለት ነው ወይም ላይት
ኮምባይን በምታደርጉበት ጊዜ ሌሎች ከለሮችን ማግኘት ትችላላችሁ ማለት ነው። ይህን የበለጠ በዲቴይል ከለር አዲሽን ላይ እንወያያለን ማለት ነው። ስንቀጥል ግን adding equal amount of red, green and blue light produces white light። በተጨማሪ ደግሞ ምን አለ መሰላችሁ ተመሳሳይ የሆነ መጠን ያለው የቀይ እንዲሁም ደግሞ አረንጓዴ እንዲሁም ደግሞ የሰማያዊ እነዚህ ላይቶች በሚገናኙበት ጊዜ የሚፈጥሩት ምንድነው ዋይት ላይት ነው ይባላል ማለት ነው። ወይም ዋይት ላይት የምንለው ሁላችንም ምንድነው ሁሉንም ኤሌክትሮማግኔቲክ ዌቮችን በውስጡ የያዘ ማለት ነው። and therefore these colors are also often described as the primary additive colors። ስለዚህ በዋናነትም እነዚህ ከለሮች እንደምን ይወሰዳሉ? ፕራይመሪ አዲቲቭ ከለርስ። ለምን? እነዚህ ከለሮችን ደምረን ሌሎች ከለሮችን ስለምናገኝ ይህን ስም ተሰጥቷቸዋል። ስለዚህ ፕራይመሪ አዲቲቭ ከለርስ ብለን እንጠራቸዋለን ማለት ነው። ስለዚህ ይህን ለመያዝ እንዲያመቻችሁ RGB ብላችሁ መያዝ ትችላላችሁ። ብዙ ጊዜ በዚህ አይነት ስም ነው የምናስታውሳቸው። RGB ስንል ሬድ፣ ግሪን፣ ብሉ መሆኑ ልትረሱት አይገባም። በተጨማሪ እዚህ ላይ ታዲያ ዋናው ቁልፍ ሀሳቡ ምንድን ነው? ሬድ፣ ግሪን ኤንድ ብሉ አር ዘ ፕራይመሪ ከለርስ ነው። ባጭሩ እነዚህ ቀለሞች ፕራይመሪ ናቸው የሚለውን ነገር እንድትይዙት ነው። ሴክሽን ሰመሪያችን ስለዚህ ምንድን ነው የተወያየ ነው በዚህ ቪዲዮ ላይ ሬድ፣ ግሪን ኤንድ ብሉ አር ዘ ፕራይመሪ ከለርስ ኦፍ ላይት ብለን ነበረ። በተጨማሪም ደግሞ ሮድስ ኤንድ ኮንስ አር ዘ ቱ ሜጀር ታይፕስ ኦፍ ላይት ሴንሲንግ ሴልስ ኦር ፎቶ ሪሴፕተርስ ኢን ዘ ሬቲና። ስለዚህ ሮድስ እና ኮንስ የምንላቸው ሬቲና ላይ የሚገኙ ፎቶ ሪሴፕተርስ ወይም ላይትን ፐርሲቭ የሚያደርጉ ወይም ሪሲቭ የሚያደርጉ ሴሎች ናቸው። ስለዚህ ኮን ለከለር ሴንሲቲቭ፣ ሮድ ደግሞ ለኢንተንሲቲ ለላይት ኢንተንሲቲ ወይም ለብርሃን መጠን ሴንሲቲቭ የሆኑ ሴሎች ናቸው ብለን ተመልክተን ነበረ። ታዲያ በእነዚህ ሴሎች አማካኝነት ነው ምንድን የምናየው ማለት ነው አንድን ኦብጀክት ከለር የምናየው። ስለዚህ 3 አይነት ኮንሶች አይተን ነበረ። አንደኛው ለሬድ፣ ሌላኛው ደግሞ ለግሪን፣ ሌላ ደግሞ ለብሉ ሴንሲቲቭ የሆኑ ኮንሶችን አይተናል። ሌሎች ከለሮችም ደግሞ በሶስቱ ጥምር ውጤት የሚሰሩ እንደሆነም ተመልክተን ነበር። የበለጠ ከለር አዲሽን ላይ ደግሞ እንወያያለን። ስለ ሰከንዳሪ ከለሮች ማሳያችሁ ይሆናል በቀጣይ። ዩኒት 6 ውስጥ ያየናቸውን ኤክሰርሳይሶች ጠቅለል አድርገን የምንሰራበት ኤክሰርሳይዝ 6.32 ምን ይጠይቀናል? Which of the colors of visible light spectrum are considered as the primary colors of light ይለናል። እንግዲህ ከቪዚብል ላይት ስፔክትረም ውስጥ ያሉ ከለሮች ውስጥ ፕራይመሪ ተብለው የሚጠቀሱት የትኞቹ ከለሮች ናቸው ብሎ እየጠየቀን ነው። መልሳችን the primary colors of light in the visible spectrum are red, green and blue ብለን እንመልሳለን። ስለዚህ ቀይ፣ አረንጓዴና ሰማያዊ የአንድ ላይት ከለሮች ፕራይመሪ ከለሮች ናቸው ብለን የምንወስዳቸው ናቸው። ስለዚህ ከለር አዲሽን ላይ የምንጠቀማቸው ፕራይመሪ ከለሮች እንደማን ናቸው? ሬድ፣ ግሪን እና ብሉ መሆናቸውን ልትረሱት አይገባም። በሴክሽን 6.7 ላይ እያሉ ሪቪው ኩዌሽንን አብረን እንሰራለን ማለት ነው። በጣም ጥሩ። የመጀመሪያው ሪቪው ኩዌሽን ምንድነው? ሊስት the 3 primary colors of light ይላል። 3ቱ መሰረታዊ ቀለሞች ምንድን ናቸው ይላል። they are red, green and blue። ስለዚህ ቀይ፣ አረንጓዴ እና ሰማያዊ የምንላቸው ናቸው ማለት ነው። ልብ የምትሉት እነዚህ ምንድን ናቸው? የአንድ የኤሌክትሮማግኔቲክ ዌቭ ከለሮች ናቸው። ሌላው ደግሞ what are the 2 types of photoreceptor found in the retina of the human eye called and which type is sensitive to colors? ስለዚህ በአይናችን ውስጥ ወይም ሬቲና የተሰኘው የአይናችን ክፍል ውስጥ ያሉ ፎቶ ሪሴፕተሮች ሁለቱ እነማን ናቸው እና የትኛው ነው ለከለር ወይም ለቀለም ሴንሲቲቭ የሆነው ብሎ እየጠየቀን ነው። መልሳችን ምንድን ነው? the 2 types of photoreceptors in the retina are ምንድን ናቸው? rods and cones። ስለዚህ ሮድስ እና ኮንስ እንደሚባሉ ተናግረን ነበረ። ኮንስ የምንላቸው ምንድን ናቸው? ኮንስ አር ሴንሲቲቭ ቱ ከለር ብለን ነበረ። ለከለር ሴንሲቲቭ የሆኑ ፎቶ ሪሴፕተሮች እንደሆኑ ተመልክተን ነበረ። ሮድ የምንላቸው በተጨማሪ ያው ለመግለጽ ያህል ሮድስ የምንላቸው ደግሞ ለላይት ኢንተንሲቲ ሴንሲቲቭ የሆኑ ናቸው ማለት ነው።